እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ምንም ያደረኩት ነገር አልነበረም። ለማንኛውም የፈለገውን እየፈጠረ ስለሚያወራ ፈጥሮ አውሪ ስለሆነ ይመቸው። ርዕስም ሊሆን አይችልም፣ ርዕሳችንም አይደለም። እናንተ ስለማከብር እንደው የተነሳው ምን እንደሆነ እንድትረዱ ለምን እንደገባው እንድትረዱ ነው። እና በመግባቴም ደግሜ ይቅርታ ጠይቃችኋለሁ። አይመጥንም፣ ይሄ ክርስቲያኖችንም አይመጥንም። እኔም ደግሞ ስም እያነሳ ወንድሞቼን እንትን ይላል። ብቻ ለማንኛውም እንዴት ናችሁ? ዳናችሁልኝ ወይ? ሰላም ናችሁልኝ ወይ? እንዴት ነህ አንቺ? ሁሉ አማን? እንዴት ነው? ሰላም ነው አለ። ለእግዚአብሔር ይመስገን። በቃ ባሮክ የሚባል ሌላ አካውንት በዚህ ምድር ላይ እንዳይኖር ብለህ አሳውጭ። ሌላ ምንም አልልም። አይምሮዊ መብት ምናምን የሚባለው ጋር ሂድና ባሮክ የሚባለው ሰው የኔ ብቻ ስለሆነ ሰሙ ደግሞ እንዳይሰማኝ እባካችሁ። እውነት የአራዳ ሀገር ልጅ ፋራ ሲሆን በዚያው ወኩኝ ታውቃለህ። ይህን እንኳን እንዴት መለየት አያቅተውም በማርያም። እኔ አላውቅም ለምን እንደሆነ አላማውም ሐሳቡም ማለት ክርስቲያን ወንድሞች እንዳያገለግሉ በቃ እየጎተተ ደው ቢሳካለት ደው ለማጥፋት ምናምን መጣር መመኘት ምን አይነት ሰይጣናዊ ሐሳብ ነው በጌታ ስም። አሁን የሱን እንደው እንትን እየሰማው ወደ ኋላ የሚቀር እንኳን ሰው የለም። በርግጥ ግን ምንድነው እንደዚህ አይነት ነገር ምን ይጠቅማል? በመድኃኒዓለም ምን ነው የሚጠቅመው? ደግሞ ተደማምጦ ማውራት ሰው ካልቻለ እንዴት የራሱን ሐሳብ ለሰዎች ማጋራት ይችላል? በነገራችን ላይ የሰው ልጅ ሁለት ጆሮ አንድ አፍ የተሰጠው ብዙ አድምጦ ጥቂት ለማውራት ነው። አድማጭ ካልሆነን ቢያንስ ስለምን እየተወራ ነው የሚለውን በደንብ ማወቅና ማረጋገጥ ካልቻለን የምናወራው ነገር ልክ ይሄ በባዶ ቤት ውስጥ የሚደረግ እንትን ነው የሚሆነው። እና አጠገቡ ያላችሁ ምናምን ሰዎች ከቻላችሁ ጸበል ምናምን ለመውሰድ ሞክሩ። ማለት ሰሙ መልካም ወንድም ነበር። እኔ እስካውቀው ልቡ ቅን ነው ምናምን ብዬ መከራከርለት አይነት ሰው ነበረ። አሁን ግን ክፋቱ በክፋት እንደዚህ እየተገለጠ ስለሆነ ወዶም ላይሆን ይችላል። ሰው እንደ ትናንት ማንነቱ የማይቀጥለው ወይ አውቆ በተንኮል ነው ወይ ደግሞ ሳይወድ ደግሞ እርኩስ አጋንንት ሲቆጣጠረው ነው። ስለዚህ ከቻላችሁ እስኪ ጸበሉ ሰዱት፣ የምታውቁት ወዳጆች ካላችሁት ምናምን አየምር ጸበሉ ሰዱት። እግዚአብሔርን በጣም ነው የሚያሳዝነው። ሰማኝማ ይሰማል ድምጽ ሰማያለሽ ብሮስኪ እንዴት ነው ሁለታችንንም እኩል በቃ አሁን የሆነ ችግር ምን አልክ አንቺ? ከኔ ነው ከአንቺ ነው የተቋረጠው? ሄሎ ሰማ ቆይ አንዴ ስልክ ገብቶብኝ ነው። ትሰማለህ? አሁንስ ይሰማል? ይሰማል ቡራ? እኔ በጣም አልጠርጥር የሆነ ኮንስፓይረሲ ምናምን ጭንቅላቴ ውስጥ አይገባና አሁን ገባ ልበል የሆነ ነገር ጭንቅላቴ ውስጥ ገብቷልና ያኔ ትዝ ይላል ከክርስቶፎሮስ ጋር የተቀያየሙ ጊዜ እዛች በልጅቷ ብር ምክንያት ምናምን ነገር በገሊላ ማለት ነው። እና ክርስቶፎሮስ ይሄ ልጅ የሆነ ቸርች አገልጋይ ነበር ምናምን ነገር ብሎ ነግሮኝ ነበር። የጴንጤ ቸርች ፊት ለፊት ላይቭ ላይ ሲያወራን የሰማሁት እኔ ይሄ ሰውዬ መሀላችን ሊያበጣብጠን የገባ መናፍቅ ነው ብዬ ላስብ መብት አለኝ እንደሱ የምሬን ነው። እኔ እንደዚህ አይነት ነገር ጣጣ የለብኝም ባይዘው ከመናገር ማለት ነውና ከክርስቶፎሮስ ጋር እኔ በልጅቷ ብር በተናቆሩበት ጊዜ ትዝ ይለኛል በስርዓቱ ፊት ለፊት ሲያወራ ማለት ነው። እና ለምን አልጠርጥር መብት የለኝም እንዴ? እኛ ምንም ነገር ባላጠፋ ነው አይደል እንዴ ስንጠራጠር የምንኖረው? እና
ልንጠነቀቀው ይገባል ማለት ነው። ከዚህ በኋላ ለምንድነው እየቆሰልን የምንኖረው? ለምንድነው ለሱ ተብሎ ሰው ወደ ሌላ ሀሳብ ውስጥ የሚገባው? በማርያም እንተዋ። አንዳንዴም ልክ አለው ነገሮች እና እነዚህ ነገሮች ደግሞ እኔ እንትን አደረግኩ እኔ የሚል ሰው መጀመሪያ የሆነ ልንጠነቀቀው ይገባል ብዬ አስባለሁ። ከምንም በላይ እሱ ማን ስለሆነ ነው እንደ አላህ ራሱን 3 እና 4 አድርጎ የሚያበዛው እኛ እያለ ማለት ነውና ይሄ ነገር ጥንቃቄ ሊኖረው ይገባል። ለሁላችሁም እዚህ ለምትከታተሉኝም ነው። እሱ ማን ስለሆነ ነው አንድ ሆኖ ራሱን እንደ 3 እንደ 4 ሰው እኛ እያለ የሚያበዛውና ይሄ ነገር ሌላ ሐሳብ ውስጥ ይከተናልና ቢቆም ነው የሚሻለው እንጂ እንናገር ካልን መጥፎ ነው። ብዙ ነገር አለ የያዝናቸው ማስረጃ ያሉ ብዙ ነገሮች ከትግዳብር ድረስ ማለት ነው። ብዙ ነገር አለ። ይሄ ሁሉ እያለ እንደዚህ አይነት እሱን ሰው ፊት ለፊት ለማስጣት እንኳን አልሄድንምና በይ እንግዲህ አሰጠውሽ መሰለኝ ባሮክ። ምንም አላሳጣሽኝም ፓፓ። እንግዲህ እንደምታውቁት እንግዲህ አንድ ሙስሊም እያቃጠለ ሽንት ቤትም ወስዶ ደግሞ ሲሸናበት ነበር። እንዲህ ያደረገው የህይወት ቃልን የያዘው የአምላካችን የመድኃኒታችንን እኛ የምንመራበት መመሪያችን ብለን የምንመራበት የቤተክርስቲያናችንን ደግሞ ታላቁ መጽሐፍ ቅዱስ ነውና ይሄ መጽሐፍ ቅዱስ እኛ ጋር እንዲደርስ ያልተከፈለ ዋጋ የለም። ታውቃላችሁ፣ ያ መጽሐፍ ቅዱስ እኛ ጋር እንዲደርስ ብዙ ዋጋ ከፍለዋል። ቤተክርስቲያን ብዙ ዋጋ ከፍላለች። እንግዲህ ቤተክርስቲያን ማለት ያው የክርስቲያኖች ህብረት አይደል? አባቶቻችን በድንጋይ ተወግረዋል፣ በእሳት ተቃጥለዋል፣ ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል፣ አጥንታቸው አመድ እስኪሆን ድረስ ተቃጥለዋል። እዚህ እኛ ጋር ለመድረስ ቀላል የሆነ ዋጋ አልተከፈለም እና እንዲህ ዋጋ የተከፈለበትን መጽሐፍ ቅዱስ አውጥቶ እንግዲህ አንዱ ሙስሊም ተነስቶ አቃጠለው። ተመልከቱ። የዛን ጊዜ እፎይ አንድን ጽሁፍ የቁርአኖቻቸው በየሐዲሳቶቻቸው እና ደግሞ ሙፈስሮቻቸው የፈሰሩትን ተፍሲሮቻቸውን እያወጣ አነቦ እዚህ ጋር እንዲህ ያለ ብሎ ስላለ ብቻ ይሰቀል ይገደል በየአደባባዩ በየመስጂዱም እኛም ትግስታችን ገደብ አለፈ የነሱም ጥጋብ ሞልቶ ፈሰሳሉ። ቃል በቃል ምን አሉ? የእኛም ትግስት ገደብ አለፈ የነርሱም ጥጋብ ሞልቶ ፈሰሳሉ። ተመልከቱ። ይህንን ማለት የነበረበት ማን ነበር? እኛ ነበርና ተመልከቱ። እና እንደዚህ ያክል መናናቅ የመጣው እንግዲህ ምንድነው ባለቤቱን ካናቁ አጥሩን አይነቀንቁ ይባላል። ባለቤቱ ካናቁ አጥሩን አይነቀንቁ ይባላልና እንደዚህ ያክል እንድንደፈር ያደረጉ ለመናገር አባቶቻችን ናቸው። አባቶቻችን ልክ እንደነዚህ አይነት ነገር ሲመጣ አንስተው ለህግ ተቋማት፣ አንስተው ለሃይማኖት ተቋማት ጉባኤ፣ አንስተው ለሃይማኖት መሪ እዚህ የሚያደርጉትን እንደዚህ አይነት እንቅስቃሴ የሚያደርጉትን እንዲያቆሙ እንዲገደቡ በኋላ ለሚመጣው ነገር ተጠያቂ እንደሚሆኑ ቢናገሩ ይችሉ ነበር። አሁን እዚህ ጋር ያነበበው ነገር የለም። አሁን እዚህ ጋር ቀጥታ ቃል በቃል ያደረገው ነገር ምንድነው? ይሄ ልጅ የአንድን ሃይማኖት ማንቋሸሽ፣ አንድን ሃይማኖት ላይ ሞክ ማድረግ ምናምን በጣም ባለጌ ነገር ነው ያደረገው። በጣም ብልግና የሆነን ስራ ነው የሰራው። ኦኬ። ስለዚህ ይሄ ልጅ በህግ አንደኛ ለህግ መቅረብ አለበት። ሁለተኛ ነገር አባቶችም ዝም ማለት የለባቸው። እንግዲህ የሚሰደበው አምላክ የእነርሱ ከሆነ እንግዲህ የሚቃጠለው ያ የህይወት መመሪያችን የሆነው መጽሐፍ የእነርሱ ከሆነ ይሄ ነገር ላይ ዝምታቸው መስበር አለባቸው። ሲቀጥል ሚዲያዎቻችን እኛ አደውሉ ባካችሁ። ሚዲያዎቻችን የኦርቶዶክስ ተዋህዶ ሚዲያ ከተባሉ ሚዲያዎቻችን የኦርቶዶክሳውያን የክርስቲያኑን ድምጽ ከሆነ የሚያስተጋቡት ጆሮቻቸው የኛ ድምጽ ጋር ከሆነ አይኖቻቸው እኛ ልጆቻቸው ጋር ከሆነ እነዚህ አባቶቻችን ምን ሊያደርጉልን ይገባሉ? ሚዲያዎቻችን በራሳቸው ድምጽ ሊሆኑ ይገባሉ። የህዝቡን የምዕመኑን ድምጽ ሊሰሙት ይገባል። ተመልከቱ። እነሱ በስህተት ተረድተውት ሊያውም በተሳሳተ መንገድ እስከ መጅሊሱ ድረስ የምዕመኑን ድምጽ ሰሙ፣ አደመጡ። ከዛስ መጅሊሱ ያዘው ለሃይማኖት ተቋማት ጉባኤ ወዲያውኑ እየፈጠነ እየተንደረደረ መግለጫ እንዲሰጥ አደረጉት። ለመግለጫ እንዲቸኩል አደረጉት። ከዛስ መግለጫ ሰጠ። ቤተክርስቲያንም በራሷ ምናምን እንድትሰራ አደረጉ። እንዲያክል የሄዱት እንዴት ነው? ከስር እስከ ላይ ድረስ ምን ሰራው? ተጣምሮ ስለሰሩ ከስር ያሉትን የምዕመናቸውን ድምጽ ስላልናቁ፣ ስለሰሙ፣ ስላደመጡ ነው። የኛ አባቶቻችንስ ስንት ዓመት አስቆጠር? ኧረ አባቶቻችን እዚህ ጋር ያለው ይሄው እንደዚህ
ጆሮ የላቸውም። ይኸው እዚህ ጋር እባካችሁ አባቶቻችን እየተፈናቀሉ እየታረዱ ነው፣ ከቦታቸው የተነሱ ነው፣ የሚሰማ የለም። አረ ይኸው የአደባባይ በዓላቶቻችን የምናከብርበት እንዲሆነ ነው፣ ለኛ ተውልን ተብሎ ግን አንዲትም ነገር ምንም ነገር የለችም። ስለዚህ ሚዲያዎቻችንን እኛ ነን ከፍ ያደረግናቸው፣ መልሰን ግዝቅ ማድረግ እንችላለን። ሚዲያዎቻችንን ካህናት ከቦታ ሲሰደዱ ድምጽ የማይሆኑ ከሆነ፣ ክርስቲያኖች እንደ በግ ሲታረዱ ዝም የሚሉ ከሆነ፣ መጽሐፍቶቻችን እንዲህ ሲላገጥባቸው፣ አምላካችን እንዲህ ሲሰደብ ዝም የሚሉ ከሆነ፣ ቢያንስ ሚዲያው አባቶች ላይ ተጽዕኖ የማያሳድር ከሆነ ያ ሚዲያም ደግሞ የኛ አይደለም ማለት የኛ ሚዲያ ካልሆነ ደግሞ ሰብስክራይብ አድርገን ከፍ እንዳደረግ ነው አንሰብስክራይብ አድርገን ደግሞ እንወርዱ አይደል? ለምን የኛ ካልሆነ ምን ይጠቅመናል? ስለዚህ ይሄንንም ቻሌንጅ እንጀምራለን። የሚሰሙን ከሆነ ይስሙን፣ የሚያደምጡን ከሆነ ያደምጡን። የማያደምጡን የማይሰሙን ግን ከሆነ ምን እናደርጋለን? ሰብስክራይብ አድርገን አነሳናቸው ክርስቲያኖች አይደል? አንሰብስክራይብ አድርገን ደግሞ ወደ ቦታቸው እንመልሳቸዋለን። ስለዚህ ትናንትና የሰራሁትን ቪዲዮ አወርደውብኛል። ዛሬ የሰራሁትን ቪዲዮ ደግሞ ደግሜ የሰራሁት ለምን እንዲደርስ ስለምፈልግ ለሶስቱ አካላት፣ ለሃይማኖት ተቋማት ጉባኤ፣ ለህግ ክፍሎችና ለቤተክርስቲያን አባቶች እና ለሚዲያውም ጭምር። ስለዚህ ይሄ እንዲደርስልኝ ስለምፈልግ ቪዲዮ ሰርቻለሁ። ይሄንን ቪዲዮ ደግሞ አሁን የሰራሁት ቪዲዮ አልታይ ብሏል። ለምን በጣም ዋርኒንግ ስላስገቡት ይሁን አላቅም፣ ለምን እንደሆነ አላቅም። ብቻ ሁላችሁም ውድ ክርስቲያኖች አንድ ነገር ጠይቃችኋለሁ። ምንድነው የምጠይቃችሁና አንተን የምለምናችሁ ነገር፣ እስኪ ሪፖስት ኮፒ ሊንክ አድርጉልኝ። ሪፖስት ኮፒ ሊንክ አድርጉልኝና እንደዛ አድርገን እስኪ እንሞክረውና ምንም አልታየም። በአንድ ሰዓት ውስጥ እንግዲህ 2 ሰዓት ምናምን ይሆነዋል ከለቀቁት ማለት ነው። 4ኛው ላይ ታገኙታላችሁ ዝቅ ስትሉ። እንደዛ ብታረጉልኝ ደስ ይለኛል። እና ቦስ መጣ ወደ ስራ ትላለህ። አቤላ እንዴት ናችሁ? አዎ ትሰማለህ ብሮስኪ? ይሰማችሁ ከሆነ አጠር አድርጉትና አለቀኝ መጣና እንትን ልንል ነውና ከቻላችሁ አጠር ለማድረግ ሞክሩ። ትሰማለህ ብሮ? ያለው ነገር ምንድነው መሰላችሁ? አንደኛ የስነ ስርዓት አለ፣ ሁለተኛ ደግሞ ያለው ነገር ደካሞች ሆነናል በራሳችን። አባቶቻችን ተዋቸው፣ ግን እኛ ደካማ ሆነናል በነገሮች። ኢቭን አይተን ዝም ነው የምንለው። እኛም እኮ አቅም አለናል። ማስፈራራቱም ምኑም እኮ ተራ ነገር ነው። ግን እንደ አንድ ክርስቲያን ነገሮችን በአግባቡ አይተን እንትን ብንል አሪፍ ይመስለኛል። ማለት ውሳኔዎች ቶሎ የሚሰጡት ነገሮች ከረው ሲሄዱ ነው። በዚህ መጠን ደግሞ የምንኖርለት የምንሞትለትም ወንጌል ነው። በዛ ከመጡብን ደግሞ ያው የሚፈጠረው ነገር ለእነሱም ከባድ ነው። ክፉ ነገር ከመፈጠሩ በፊት ነገሮች አግባብ ኖሯቸው ጥሩ እንዲሆኑ አሁን ላይ ማድረግ ያለብን ነገር ምንድነው? እኛ መነሳት አለብን። ሌላ ነገር አይደለም። እኛ ከተነሳን ሁሉም አባቶችም የራሳቸውን እንትን ያደርጋሉ የዛን ጊዜ። ስለዚህ ያን ነው ማድረግ ያለብን። በሌሎቹ ጉዳይ ተዋቸው። እነሱ ምንድነው ውሻ ቢጮህ ምንድነው ውሻ ቢነክስ መልሳት ነክሰው ነው የሚባለውና የነሰሙ ምናምን ጉዳይ በቃ ለኔ ከውሾች እንትን አይሉ ውሾች ናቸው ለኔ። ያን ነው ይቅርታ ለቃል አጠቃቀሜ ተናግሮቻችን ቢሰሙ ማድረግ እንችላለን። አቤላ እንዳለው ልክ ነው። እንግዲህ ይቅርታ ቀጥል ብሮስኪ። እንዴት ነልኝ ወንድም አለም? ሰሞኑን በተፈጠረው ነገር በጣም ደስ ያለ ትመስላለህ። ፊት ሁሉ በርቷል። ይሰማል ባሮኬ? ጌዲ ይሰማል ብሮስኪ? ሰላም ብያለሁ። አቤልም ከላይ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። አው ነበርኩኝ እኔ በተቻለኝ መጠን በጣም አለሳልሼ ማለት እንደ ወንድማዊ ያው ምክርን ብጤ ለማቅረብ ፈልጌ ነበረ። እኔም ለዛ በቅጬ ማለት ነው። ግን ሊሰማ አይችልም፣ በጣም ሊሰማ አይችልም። ችግር አለና የሚያስፈልገው እሱ ያው ማለት ያው ሊቃውንትን ከሰማ ቤተክርስቲያን አባቶችን ከሰማ እነሱን ከዛ ግን ከፍ ካለ እኔ ይቅርታ አድርጉልኝና ለራሱም ነው የነገርኩት። በጣም ይሰለቻል፣ ሁሉ ጊዜ ጩኸት፣ ሁሉ ጊዜ ኮምፕሌን ይሰለቻልና የሆነ በቃ ትሪትመንት ያስፈልገዋል። ልናዝንለት እንጂ ልናዝንበት አይገባም። እና እኛም ደግሞ ስንናገር አቤልዬ በእናትህ ይቅርታ አድርግልኝና ወንድም አለም ከዚህ በፊትም ሌላ ቤት አግኝቻለሁ። ብዙም አንተዋወቅም በጣም ናይስ ቱ ሚት ዩ ብያለሁ ባይ ዘ ዌይ። ግን እኛም ስንናገር ግን አሁን የሆነች አንድ ቃል ከተናገረን ምናልባት እኛ ከቅንነት ከማሰብ ለሱ ሊሆን ይችላል። ግን ነገር ስለሚለቀም እሱን ይሆናል አይደለ ፋየር የሚያደርገው ከሆነ ጥሩ አይደለምና እያባስንበት እንሄዳለን ህመሙንና እንጠንቀቅ። በተቻለን መጠን በቃ ለሱ መልስ ባለመመለስ በመተው
እንድንረዳው ነው የሚያስፈልገው ከጀርባ ሆነን ብዬ አስባለሁ። ባሮክዬ ባጭሩ ነው የሚመስለኝ የሆነ ተልእኮ አለው ባሮክ የእውነት የሚመስለኝ። አለዛ መረጋጋት በሚችልበት ሰዓት መረጋጋት የማይችል ልጅ ሆኗል ማለት በምንም ጉዳይ እኔን ይቅርታ ብሎኝ መልሶ ቪዲዮ ሰርቶ ጥምርኩሴን ያወጣኛል። አሁን it's not fair ደስ አይልም። እና የሆነ የጎደለ ነገር አለ እሱ ጋር የሆነ ነገር እንትን ብሏል። ኦር ደግሞ ተልእኮ አለው በቃ ከሆነ ቦታ የተላከ ልጅ ነው እንጂ እንደ አባቶች እንዴት እንደሚያበሻቅጡ እዛ ውስጥ እያየውኝ ነው። መጥፎ ቃላቶች ነው የሚያወጡት። ያን ነገር ሳይ ትንሽ ይከብዳልና ምን መደረግ እንዳለበት ሶሉሽኑን አላውቅም። ወይ አቤል ይቅርታ አድርግልኝና አቤል ተልእኮ ምናምን ሳይሆን እኔ እንደሚመስለኝ ለምን መሰለህ አውቀዋለሁ። ሰሙን ይመስለኛል ከኔ በፊት ታውቀዋለህ አቤል እኔ አውቀዋለሁ በጣም ረጅም ጊዜ በዚህ በቲክቶክ ፕላትፎርም ላይ እና ትንሽ ባህሪው ለየት ያለ ነው ከአብዛኞቻችን እና አለ አይደለ የሆነ አይሰማም፣ ቁጡ ነው፣ ቶሎ ግንፍል ይላል፣ በጣም ሃይፐር ነው እና ያ ነገሩ ነው ይመስለኛል። እኔ ደግሞ ትልቅ ችግር ነው ከተልእኮ በላይ ችግር ነው ብዬ አስባለሁ። አቤል ትንሽ በመጠኑም ቢሆን ስለማውቀው ነውና የዚህ ችግር አለ ጀስት ብሎዊንግ ኦፍ ስቲም ነው በቃ ቶሎ ቡክ ይላልና ይሄ ደግሞ ችግር ነው ሊታከም ሊታይለት የሚገባ ነገር ነው። እኔ እንደዛ ነው የማስበው። ኤኒዌይስ እናንተ በቃ ጨርሱ፣ ሌላ ጊዜ ይገባለሁ ወደ ስራ ላይ ስለሆነ አባሩትዬ እና ከውጭ ሆነን ብንረዳው ደስ ይለኛል። ከውጭ ሆነን ሌሎች ሰዎች እያደረግን ብንረዳው ደስ ይለኛል። አመሰግናለሁ። ኤኒዌይስ አሻው ልክ ነው ጌዲዬ። ትሪትመንት ያስፈልገዋል፣ ሕክምና ያስፈልገዋል። ካልሆነም ደግሞ ጸበልና ምን ቢሄድ አሪፍ ነው። ሰሙሻ ምናልባት ይሄ ድምጽም ተሰማ ከሆነ ጸበልና ምን ነገር ብትሄድ አሪፍ ነው። እንትን የሚወስደው ሰው ከሌለ ደግሞ እኔ ጌታን ከልቤ ነው እኔ ራሴ ወስዳለሁ። እግዚአብሔር ስልክ ምናምን ላክልኝና ሰሙዬ ምናልባት እንደሚደርሰው ስለማቅ ማለት ነው። እና እኔ ጸበል ወስዳለሁ አመቻችና የሥራ ሁኔታዎችን ትንሽ አስተካክልና ቢያንስ በሁለት በሶስት ቀን ውስጥ ማስተካከል እችላለሁ ማለት ነው። ስለዚህ ለአንድ ሳምንት ወይ ለሁለት ሳምንት ምክንያቱም ከወንድሜ በላይ የሚበልጥ ነገር ስለሌለ ምክንያቱም እንግዲህ ባሮክንና ያንን ባሮክ እንኳን መለየት ካልቻለ አእምሮን በቃ የሸፈነው ነገር አለ። አያችሁ አፈረ፣ መልሶ አፈረ፣ ተሸማቀቀ። እንዲሸማቀቅ ወይም እንዲያፈር ያደረገው ምንድነው? በቃ እኔ እርግጠኛ ነኝ ኮንሺየስ ነው እንጂ እኔ ጥሩ ሁኔታ ላይ ነው ብዬ አላስብም። እግዚአብሔርን አላስብም። ስለዚህ እኔ በቻልከው መጠን ሁሉ እንዳለው ጌዲ ምናምን ከውጭም ደግሞ ተባብረው መታከም ካለበት ይታከም። እንደውም ሆስፒታል አለው ምናምን ብለዋል። ካለ ወይም ሆስፒታል ኮል የሚሰራው እኔ ቅርብ ስለሆነ ለምን እንዳልታየው ህክምናው አላውቅም ለምን እንደሆነ ብቻ ግን ጸበሉ ይመስለኛል ለሱ መፍትሄ የሚሆነው። ጸበሉን ደግሞ ለመውሰድ ደግሞ እኔ በቻልኩት መጠን ምንም ችግር የለውም እና ወንድሜ ከከፋት እንዳታየው በቻልኩት መጠን ላግዝ ፈቃደኛ ነኝ። እግዚአብሔርን ከልቤ ነው በነገራችን ላይ እግዚአብሔር ከልቤ ነው የምለው። እኔ እንትን ቢሄድ ደስ ይለኛል ጸበል ቢሄድና ጸበልም ደግሞ የሚወስደው ከሌለ የሚያስቸግራቸው ከሆነ እኔ ይዤ እሄዳለሁ። መልካም ፈቃድ ብቻ ይሁን፣ ከክፋት ሳትወስደው መልካም ፈቃድ ብቻ ይሁን ወንድሜ። እንደዛ ነው እና የኔ ተወዳጆች አሁን ልወጣ ነው። ቦስ ፊት ለፊት ነው እንደዚህ እየጮኩ ያለሁት። ሰው ምን እናደርግ መሰላችሁ የኔ ተወዳጆች ቪዲዮ ለቅቄያለሁ እና አራተኛው ላይ ቪዲዮ ለቅቄ አራተኛው ላይ አለላችሁ የኔ ተወዳጆች ልክ ስገቡ ፒን ከተደረጉት ስር ማለት አራተኛው እና እሱ ቪዲዮ ላይ በአረንጓዴ ቲሸርት የሰራሁት ቪዲዮ ነው እና በጣም መጥቶታል። ትናንት ነው የለቀኩትን አጠፋብኝ። አሁን የኛውን ደግሞ አላወጣው አለ። ስለዚህ ያ ማለት ሪፖርት ምናምን አለ ማለት ነው። በቻላችሁት መጠን የለቀኩትን ቪዲዮዎች ለሶስቱ አካላት እንዲደርስልኝ የመጀመሪያው ለሃይማኖት ተቋማት ጉባኤ፣ ለህግ አካላትና ለቤተ ክርስቲያን አባቶች እንዲሁም የቤተ ክርስቲያን ልሳነን ለሚሉ ሚዲያዎች ስለዚህ ለእነርሱ እንዲደርስልን እንፈልጋለን። የተቃጠለብን ቀላል ነገር አይደለም። የተቃጠለው የሆነ ያረጀ የሆነ እንትን ምናምን አይደለም። ሁሉ ጊዜም የምንገለገልበት የህይወትን ቃል የያዘው የምንመራበት መጽሐፍ ቅዱሳችን ነው። ቀላል ነገር አይደለም። የተሸናበት ላልኩት ራሱ እግዚአብሔር ይቅር ይበለኝ። የኛ መጽሐፍት በነገራችን ላይ ልክ ስታገኟቸው በውስጣችሁ ፈገግ እያላችሁ በውስጣችሁ ርገሟቸው የሚል አይደለም። ወይም ደግሞ ክርስቲያኖችን አሳዷቸው ግደሏቸው ወይም እነሱ ሲያልቁ ነው የምገለጥላቸው የሚል ቃል አይደለም። ግራን ሲመጣ ቀኝን ስጥ የሚል የፍቅር ቃል ያለበትን የህይወትን ቃል የያዘውን መጽሐፍ ቅዱስ ነው። ክፉን በክፉ አትመልስ የሚለው የመጽሐፍ ቅዱስን ያንን የመሰለ የህይወትን ቃል የያዘውን መጽሐፍ ነው የሸናበት። መቃጠል የነበረበት ምን እንደሆነ እናውቀዋለን። ከወገብ በታች የሚያብራራ
መጽሐፍ የነበረው። ግን ክርስቲያኖች እንደዛ እንዳታደርጉ፣ እኛ እንደዚህ አናደርግም። እኛ እነሱ በስንፍናቸው ልክ አንመልስም፣ እንደዚህ ባደረጉበት ልክ አንሄድም። ስለዚህ እንዲህ ማድረጋቸው ትክክል አይደለም። እንደዚህ ማድረጋቸው ትክክል አይደለም። ስለዚህ እንዲህ ማድረጋቸው ደግሞ የሃይማኖት ተቋማት ጉባኤ ይህንን ነገር ወጥቶ በመግለጫ ትክክል አይደለም የተሰራው ማለት አለበት። አባቶች ማውገዝ አለባቸው። የህግ አካላትን መጠየቅ አለባቸው። ያደረገው ቀጥታ ጸብ ተንኳሽ ነው። አንድ ክርስቲያን ደግሞ ወጥቶ ነገ ቁርአን ያቃጥልና ከዛ እንደዚህ አይነት ነገር ታሪክ ውስጥ እንዲገባ ነው የተፈለገው። ስለዚህ እንደነዚህ አይነት ደረጃ ውስጥ እንዳይገባ ይሄ ዓላማው ሐሳቡ ውይይትም ሐሳቡ ደግሞ ስህተትን የማሳየት ጉዳይ አይደለም። ቀጥታ ትንኮሳ ስለሆነ ትክክል አይደለም። ስለዚህ እንደዛ አድርጉ። ሁላችሁም ቪዲዮን እዚህ ውስጥ ያላችሁ ሁላችሁ ታረጋላችሁ። የኔ ተወዳጆች ሪፖስት ኮፒ ሊንክ አድርጉልኝ። የምሬን ነው እና ሰላም ዋሉልኝ የኔ ተወዳጆች። መልካም ቀን ይሁንላችሁ።